ተመልካቾቻችን አሁን ደግሞ ሀገራችንን ምን ያክል እናውቃታለን ወደሚለው ልሰዳችሁ እንዴት ሰነበታችሁ እንኳን ደህና መጣችሁ እኔ እንግዲህ ከኢትዮጵያ ቅርስ ባለስልጣን ከብሔራዊ ሙዚየም የመጣ ነው ስለዚህ በዚያ መሰረት እንግዲህ አሁን እንደምናውቀው ኢትዮጵያ ሳይንሳዊ ሂደትን ተከትሎ የሰው ዘር መገኛና ሲባል ያንን ከሚያመላክቱት ውስጥ እንግዲህ እጅግ በጣም ፋና ወጊ የሆነችውን ሉሲ ወይንም ድንቅነሽ ይያልን የምንጠራትን እዚህ በዋነኛነት እናገኛለን ማለት ነው። ስለዚህ እንግዲህ ኢትዮጵያ ታዲያ ከምን ተነስቶ ዓለም አቀፍ ማህበረሰቡ የሰው ዘር መገኛ ናት እንዴት ሊል ቻለ? የሳይንሳዊ ሂደትን ተከትሎ ስንል በዓለም አቀፍ ደረጃ የተገኙ የሰው ዘር አመጣጥን የሚተርኩ 20 ስፒሺስ ነው ያለው። ስለዚህ ከነዛ ከ20ዎቹ ውስጥ 17ቱ የተገኙት አፍሪካ ውስጥ ነው። ከ17ቱ ደግሞ 14ቱ ኢትዮጵያ ውስጥ ነው የተገኙት ማለት ነው። ለዚያ ነው እንግዲህ ኢትዮጵያ የሰው ዘር መገኛ ናት ሲባል እንደ ዓለም አቀፍ ማህበረሰቡም ይሁን የሳይንሳዊ ሂደቱን የተከተሉት ሳይንቲስቶች ይሄንን ኮንፈርም ሲያደርጉ ዊዝ ኤቪደንስ ነው ማለት ነው። ማረጋገጫን ተከትሎ ነው እንጂ እንደው ዝም ተብሎ የተሰጠ ነገር አይደለም። ስለዚህ ይሄንን በጥንቃቄ ልንረዳ ይገባናል። የሰው ዘር መገኛ ሲባል እንግዲህ ከዚያ ኤቪደንሶች ውስጥ እንግዲህ በጣም እናውቃት ሉሲን እዚህ ጋር እናገኛታለን ማለት ነው። ሉሲ በዓለም አቀፍ ሂደት ውስጥ በግኝት ሂደት ውስጥ እንግዲህ ለመጀመሪያ ጊዜ the most completed discovery የሆነችዋ በዓለማችን ውስጥ ብዙ የሰውነት ክፍሏ የተገኘላት ከግኝቱ ውስጥ ቀድማ ሉሲ ናት። መቼ? በ1966 ወይም ደግሞ በ74 ላይ ማለት ነው። ለዚያ ነው ዓለም አቀፍ ማህበረሰቡ ሉሲን አብልጦ የሚያቃት ማለት ነው። ወይም ድንቅነሽን ማንንም ነው ዓለም ላይ የሚያቃት ለምን ከተባለ የመጀመሪያዋ the most completed discovery ስለሆነች ማለት ነው። እንግዲህ ያው በሰው ዘር መገኛ ብቻ ሳይሆን እንግዲህ ሌሎችስ ግኝቶች በዚህ በአርኪኦሎጂው ላይ የሚደረጉ ጥናትና ምርምሮች ሌሎችስ ምንን ኢትዮጵያ በዚያ ዘርፍ ብቻ ለምትታወቀው ወይስ ሌሎችስ ግኝት አሉ የሚለውን ደግሞ ለማሳየት እዚህ ጋር መታያቸው እነዚህ ያዞ እንቁላሎች ናቸው። የዛሬ 3.4 ሚሊዮን ዓመት ገደማ ላይ የነበሩ እንግዲህ ከሉሲ ትንሽ ቀደም ያሉ በዛው አካባቢ ላይ የተገኘውም የት ነው? አፋር ውስጥ ሃዳር የሚባል መካነ ስፍራ ሉሲ የተገኘችበት ላይ ማለት ነው። እዚህ ጋር የምናገኘው ደግሞ የፍላሚንጎ እንቁላል መጣያዋን ነው እዚህ ጋር የምናገኘው። እሱም 3.4 ሚሊዮን ዓመት ገደማ የነበረ ነው። አሁን እንደዚህ ስናየው የሆነ እንዴ የሚፈረካከስ ይመስላል አይደል? ፎሲላይዝድ ሆኖ ድንጋይ ሆኗል። እንቁላሉ ድንጋይ ነው። ድንጋይ ሆኖ በቃ ይሄ ድንጋይ ድንጋይ ሆኖ ማለት ባለው ሙቀት አይፈረካከስም። ድንጋይ በቃ ጠጣር ድንጋይ ሆኗል ማለት ባለው ሙቀትና ደረቃማ የአየር ንብረት ከዛው ኋላ በተከሰተው በዚያ ምክንያት ምን ሆነው ማለት ነው ፎሲላይዝድ ወይንም ወደ ድንጋይነት ተቀይሯል ማለት ነው። እንግዲህ ወደዚህኛው ደግሞ ስንመጣ ያው ቀደም እንዳልኩት የኢትዮጵያ ሪሶርሷ እጅግ በጣም ሰፊ ነው። ብዙ ሪሶርስ ያላት ሀገር ናት። ይሄ እንደው በቃላት የምንለው አይደለም። በቃላት የምንለው ሳይሆን ዊዝ ኤቪደንስ ነው። በቃ እጆቻችሁ ላይ ያሉ ማመሳከሪያዎች ስላሉ ነው። እንደው ከምንም ተነስቶ ወይ በስሜት አይደለም ወይንም በቲፎዞም አይደለም። ጉዳዩ በማስረጃና ማስረጃ ላይ የተጠራጸ ነው ማለት ነው። እንግዲህ ዓለም አቀፍ ማህበረሰቡ ይሄንን ሪሶርስ ተከትሎ ነው በቱሪዝም ውስጥ እጅግ በጣም ብዙ የሆነውን የሰው ቁጥር በዓለማችን ፍሰቱ ከለትለት እየጨመረ የመጣበት ዋነኛ ምክንያትም ይሄው ነውና ስብጥሩ የሪሶርስ ስብጥራችን እንግዲህ ከተለያየ ዘርፍ ነው ማለት ነው። ዛሬ መስራት ካልቻለን ወደ ኋላ ልንመለስ ነው። ብዙ ተመለሰናል። ቅምቅማያቶቻችን እነዚህ እንግዲህ ምን ያክል ዓመት ይሆናቸው? ይሄ እንግዲህ በድንጋይ ዘመን መሳሪያነት ግኝት ውስጥ ትልቅ እድሜ ያስቆጠረው የድንጋይ መሳሪያ የተገኘው እዚህ ኢትዮጵያችን ውስጥ ነው። የዛሬ 2.6 ሚሊዮን ዓመት ገደማ ላይ በአፋር ክልል ጎና የሚባል መካነ ስፍራ ላይ የተገኘ ነው። እንግዲህ አያችሁት ምን ያክል ቅድመ የነበሩት አካላቶች በዚህ ደረጃ ዛሬ ያለውን አድቫንስመንት ቀድሞ እንግዲህ በተሰጣቸው አይምሮ ልክ ሰርቷል ማለት ነው። ውድ ተመልካቾቻችን እናንተስ ምን ተማራችሁ? እንደው ከተመልካቾች በፊት እናንተስ ምን ተሰማችሁ ምትሉን ነገር? አልጠበኩም እንደታሪ ይሆናል። አብሶ ስለ ድንጋዮቹ ስለቱ መጠን ሳስብ በሞከራችሁ እያልኩ ነው አይነት ነገር ነው የተሰማሽ። በእናንተ በኩልስ ምን ተሰማሽ? ያው ብዙ ማናውቃቸውን ነገራቶች አዳዲስ የሆኑ ነገራቶች ከዚህ በፊትም ግን በሁሌ ትምህርት ቤቶች ላይ እንማረው ስለ ሉሲ ድንቅነሽ
በተደጋጋሚ የምንሰማው ነገርም ነበረ። ግን ደግሞ እንደ ተጨማሪ ያወቅናቸው አዳዲስ ነገራቶች አሉ እና ደግሞ ከሷ በፊትም የነበሩ አንዳንድ ቀደምት የሆኑ ግን ከሷ በኋላ የመጡ ሆነው በእድሜ የሚበልጧት እንደሆኑ ይህንን እኛ በማወቃችን በጣም ትልቅ በእውቀታችን ላይ ትልቅ የሆነ ግብአት ነው ያገኘ ነው። አንድ ነገር ልጠይቅ፣ ዘ ላንድ ኦፍ ኦሪጂን የምንባለው ለምንድን ነው? ብዙ ከዓለም ቀደምት የተባሉ ነገሮች ብዙ የተገኙት ኢትዮጵያ ውስጥ ስለሆነ በተለይ እንደነ ሉሲ እንደነ ድንቅነሽ የመጀመሪያ የሚባሉት እና ከ3.2 ሚሊዮን ዓመት በላይ የቆዩ ታሪኮች እኛ ጋር ስላሉ እና የመጀመሪያው የሰው ዘር መገኛ እንደሚባል ያደረገችን ዋና ሉሲ ነች። ሉሲ እኛ ጋር አመሰግናለሁ። አንተ ትነግረኛለህ? እሺ ዘ ላንድ ኦፍ ኦሪጂን የምንባልበት ዋነኛው ዘ ላንድ ኦፍ ኦሪጂን አሁን እዚህ ጋር ቅድም ሲነግረን ነበርና ዓለም ላይ ከተገኙ 20 ግኝቶች 17ቱ አፍሪካ ላይ ነው የተገኙት ነው የተባለው እና ደግሞ 14ቱ ኢትዮጵያ ላይ ነው የተገኙት። እንደ አጠቃላይ ስናይ የሰው ልጅ መገኛ በአብላጫው ደረጃ የሰው ዘር መገኛ ናት እና ደግሞ የስልጣኔም ጅማሮ ናት። ስለዚህ ዘ ላንድ ኦፍ ኦሪጂን የተባለበት ምክንያት የሰው ልጆች መገኛ ስለሆነች ነው። ከቃሉ አንፃር ያልተበረዘ ወይ ያልተቀላቀለ የሚል በቃ መነሻ እሱ እንዳለ ከሰው ዘር መነሻ ሳይሆን በተፈጥሮ ሀብት ደግሞ እኛ ከአፍሪካ ውስጥ በጣም ብዙ ተፈጥሮ ሀብት አለን። ያልተበረዘን ያልተቀላቀለ የተፈጥሮ ሀብት በጣም ብዙ ስላለን ነው ከሚኒንጉ ዘ ላንድ ኦፍ ኦሪጂን የሚለው ሚኒንግ ያን ተካቢ ሰዋይ ብቻውን ክሬድል ኦፍ ሂዩማኒቲ ነው የሚባለው። ዘ ላንድ ኦፍ ኦሪጂን የተሰኘችበት ዋነኛው 3 ነገሮችን ቤዚካሊ ግድ ነው። አንደኛው ዘ ሶርስ ኦፍ ብሉ ናይል ስለሆነች የጥቁር አባይ መፍለቂያዋ ስለሆነች አንደኛ። ሁለተኛው ደግሞ በጣም ሲነገራችሁ እንትትልታላችሁ። ሁለተኛው ደግሞ ፋክተር የኮፊ አረቢካ ብቸኛዋና ቀደምቷ የሆነችው መገኛ ኮፊ አረቢካ ኢትዮጵያ ናት መገኛ ስለሆነች። ሶስተኛው እናንተ ያላችሁት የሰው ዘር መገኛ ስለሆነች። እነዚህ ተገምደው ነው እንግዲህ ኢትዮጵያችን የላንድ ኦፍ ኦሪጂን ብለን የምንጠራት በዚያና በዚያ መሰረት ላይ ተደርጎ ነው ማለት ነው። ፕሮግራምም ለእናንተ ዋናው ትልቁ ነገር የምንፈልገው እኛ ምን አይነት ነገር አለ ማንነን የሚለውን ነገር በትኩረት ማሳየት ማወቅ ይሄን ነገር ለመስራት ነው። ለሰጡን ጊዜ እናመሰግናለን። ክብረት ይስጥልን። ውድ ተመልካቾቻችን ጎብኝተን ተመልሰናል። እንዴት ነበር ጉብኝቱ? አሁን ገባችሁ ለምን ላንድ ኦፍ ኦሪጂን እንደተባለን? አንደኛው ጥቁር አባይ ከኢትዮጵያ ስለሚነሳ፣ ሁለተኛው ኮፊ አረቢካ መገኛ ስለሆነን፣ ሶስተኛውና የመጨረሻው ሉሲ ድንቅነሽ የሰው ዘር መገኛ ስለሆነን ለዚህ ሲባል ላንድ ኦፍ ኦሪጂን ተብለናል። እናመሰግናለን። ብዙውን ሰምተናል፣ ለማስታወስ ያክል ነው። አመሰግናለሁ።